ቆርጫለሁ እኔም ከጌታ ልለይም እኔ አልገበዝም አልደለልም ልቤ እያወቀ አምላኬን አልክድም አልህምም ለመምሰል እምነት አልለውጥም በከንቱ ማባበል ከመንገዱ አልወጣም አትልፊ በከንቱ አትድከሚ አለኝ አትልፊ በከንቱ አትድከሚ አለኝ ቆርጫለሁ እኔም ከጌታ ልለይም ቆርጫለሁ እኔም ከጌታ ልለይም ስጋዊ ፍላጎት አያታልለኝም ዓለማዊ እውቀት አያስታብየኝም እነዚህ በአንድነት ይጠፋሉ ሁሉ የእግዚአብሔር ጽድቅ ግን ይኖራል ዘላለም የእግዚአብሔር ጽድቅ ግን ይኖራል ዘላለም አትልፊ በከንቱ አትድከሚ ያለኝ አትልፊ በከንቱ አትድከሚ አለኝ ቆርጫለሁ እኔም ከጌታ ልለይም ቆርጫለሁ እኔም ከጌታ ልለይም ሰውን ለማስደሰት ትእዛዙን አልጥስም በከንቱ ማባበል ከመንገዱ አልወጣም ለዲያብሎስ እጄን በፍጹም አልሰጥም ጌታ እግዚአብሔርን አላሳዝነውም አትልፊ በከንቱ አትድከሚ አለኝ አትልፊ በከንቱ አትድከሚ አለኝ ቆርጫለሁ እኔም ከጌታ ልለይም ቆርጫለሁ እኔም ከጌታ ልለይም ከቅዱስ እግዚአብሔር እኔ አልለይም በምድርም በሰማይ ያለ እርሱ አልኖርም መመኪያዬ እርሱ ነው ባዝንም ብደሰትም ሕይወቴ ጌታ ነው ያለ እርሱ አልኖርም ሕይወቴ ጌታ ነው ያለ እርሱ አልኖርም አትልፊ በከንቱ አትድከሚ አለኝ አትልፊ በከንቱ
በከንቱ አትድከሚ ዓለም ቆርጫለሁ እኔ ከጌታ ልለይ ቆርጫለሁ እኔ ከጌታ ልለይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት በቸርነቱ ጠብቆ ያለንበት ለዚህ ሰዓት ያደረሰን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተመሰገነ ይሁን። በመላው ዓለም ይህንን መርሃ ግብር በጉጉት የምትጠባበቁ ወገኖቻችን እንግዲህ አሁን የጉባኤያችን መጀመሪያ ስለሆነ ጉባኤያችንን ለመጀመር ሁላችንም በያለንበት ለጸሎት እንዘጋጅ። መርሃ ግብሩን ጉባኤውን በጸሎት የሚጀምሩልን ሊቀ ጠበብት ሀብተ ማርያም ከሳን ሆዜ ቅዱስ ገብርኤል ይሆናሉ። ወደ አባታችን ወስዳችኋለሁ። Hello. ጸሎት ያድርጉ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? በእግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ጉባኤ ነቢያትን፣ ጉባኤ ሐዋርያትን፣ ጉባኤ ሊቃውንትን እንደባረከ ይህንንም ጉባኤ እንዲባርክ በሰላም እንዲያከናውንልን አቡነ ዘበሰማያት በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሳነ ኢታብአነ ዘፈውስተ መንሱሳላ እርኔነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት በሰላም ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወዲበ ሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ፍሥሕት እማንቱ ተርፊኪ ተበጽሒ ብእሲ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ወተወካፌ ንስሐ ወሠራየ ኃጢአት ኢየሱስ ክርስቶስ ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍቱን። ለአባታችን ረጅም እድሜና ጤና ይስጥልን። በእውነቱ ሁላችሁም በመላው ዓለም በዚህ በሰሜን አሜሪካም፣ በአውሮፓም፣ በመካከለኛው ምስራቅ፣ በአፍሪካ፣ በሀገር ቤትም በሁሉም ያላችሁ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ዲያቆናት፣ ሰባክያን፣ ዘማሪያን ሁላችሁ ከዋክብተ ቤተ ክርስቲያን ምእመናን በእውነቱ እግዚአብሔር ታላቅ ስራ እየሰራ ነው። በዚህ መሰረት ይኸው እዚህ ደርሰናል። እዚህ ያደረሰን አምላክ ክብርና ምስጋና ለእርሱ ይሁን። አሁን በቀጥታ የምንሄደው ወደ መጀመሪያው መዝሙር ይሆናል። ሁላችን እንግዲህ በቤተ ክርስቲያናችን በእውነቱ ሁላችን የምንጓጓላቸው የምንናፍቃቸው እንግዲህ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ የቤተ ክርስቲያናችን በእውነት መሰረት ናቸውና በዚህ መሰረት አሁን ያሬዳዊ መዝሙር ያቀርቡልናል። በዚህ ጊዜ እንግዲህ ቤተ ክርስቲያን ካለችበት ፈተና አንጻር እንኳን የእንቅልፍ ጊዜና ሕይወት የሚሰጥበት ጊዜ ስለሆነ እሳቸው ሁሉን አመቻችተው ከኢትዮጵያ ገብተዋልና በቀጥታ ወደ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ወስዳችኋለሁ። አንድ እምነት ነው፣ አንድ እምነት ነው፣ ጽኑ
ሃይማኖት ነው። ነቢያትን ትንቢት ሲያናግር የኖረው ነቢያትን ትንቢት ሲያናግር የኖረው አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። አብርሃም ለአምላክ ወገን ያደረገው አብርሃም ለአምላክ ወገን ያደረገው አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። ሰለስቱ ደቂቅን ከእሳት ያወጣቸው ሰለስቱ ደቂቅን ከእሳት ያወጣቸው አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። በሐዋርያት ላይ መንፈስን የላከው በሐዋርያት ላይ መንፈስን የላከው አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። ለምግባር ሰናይ መሰረት የሆነው ለምግባር ሰናይ መሰረት የሆነው አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። እኛ በእምነት ጸንተን እንከተላቸው። እኛ በእምነት ጸንተን እንከተላቸው። አንድ እምነት ነው። አንድ እምነት ነው። ጽኑ ሃይማኖት ነው። ለእኒህ የቤተ ክርስቲያን ልዩ ሀብት ለሊቀ መዘምራን ኪነ ጥበቡ ወልደ ቂርቆስ እግዚአብሔር አምላክ ረጅም እድሜና ጤናን ይስጥልን። በእውነቱ
አስበሊቃውንትን ይክፈልልን። አምላካችን ይሄንን እድል ስለሰጠን ክብርና ምስጋና ለእርሱ ይሁን። እንግዲህ የተወደዳችሁ የክርስቶስ ቤተሰቦች እስካሁን ድረስ በእውነቱ ከምንጩ እየተቀዳ ስንማር ስንገሰጽ ሁሉን ነገር ስናገኝ ስንመገብ እግዚአብሔር በቸርነቱ እስካሁን ድረስ አቆይቶናል። ዛሬ ግን በእውነቱ ወደ ምንጩ ከምንጩ ራሱ ምንጩን ነው የምናገኘው ማለት ነው እና ከዚህ በመቀጠል ቀጥታ ወደ ጎንደር ነው ምን ሄደው ዛሬ የአብነት ትምህርት ቤቱ በረከት ነው በሁላችን ላይ የሚያድረው። ሳይገባን እንዲገባን ያደረገን አምላክ ክብርና ምስጋና ለእርሱ ይሁን። ከዚህ በመቀጠል ሊቀ ሊቃውንት ዕዝራ አዲስ የአራቱ ጉባኤያት መምህር እንግዲህ ከምንጩ የቤተ ክርስቲያናችንን ትምህርት ያስተምሩናል። የአብነት ትምህርት ቤቱን በረከት ነው የሊቃውንቱ በረከት ነው የሚደርሰና በእውነቱ እኒህ አባታችንን እግዚአብሔር ረጅም እድሜና ጤና ይስጥልን። ድምጻቸውን መስማቱ በራሱ ታላቅ በረከት ስለሆነ አሁን በቀጥታ ወደ ሊቀ ሊቃውንት ዕዝራ አዲስ እወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ምንታዬ በሦስትነቱ ርባዬ የሌለበት በአንድነትና በሦስትነት ሲሰለፍ ሲቀደስ የሚኖር የአንድነት የሦስትነት ባለቤት ሰማይን ከነልብሱ ምድርን ከነልብሱ ፈጥሮ የሚገዛ የሚመግብ መዓልትና ሌሊቱን በጋና ክረምትን እያፈራረቀ ለዓለም እንደሚያስፈልገው ሁሉ ለፍጥረታቱ የሚመግብ የሚሰጥ ወደ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ደርሰን ቃሉን እንድንማር እንድንነጋገር እንድንተዋወቅ ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። አባቶች፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ ምዕመናንና ምዕመናት በየጾታችሁና በየስማችሁ እንደ ማዕረጋችሁ እንደ ክብራችሁ እግዚአብሔር እንደሰጣችሁ ጸጋና ክብር በእናንተም እንደሚገባችሁ የቸሩ አምላካችን በእግዚአብሔር ስም እንደምን ዋላችሁ፣ እንደምን ከረማችሁ፣ እንደምን ሰነበታችሁ እያልኩ የከበረ ሰላምታዬን ለእናንተ ሳቀርብ የእኛንም ደህንነትና ሰላም ከመግለጽ ጋራ ነው። በሩቅም በቅርብም ያለችውን ቤተ ክርስቲያን በደሙ የመሰረታት በሰማይና በምድር ያለችውን ሃይማኖት ዛሬ ከሰማት የቅዱሳን መላእክት የቅዱሳን አለው ቀደምት የቅዱሳን ነቢያት ቅዱሳን ሐዋርያት የጻድቃንና የሰማዕታት የሊቃውንት መምህራቸው ጉባኤያችን እንዲባርክልን ጉባኤያችን እንዲቀድስልን ቅዱስ ፈቃዱ ይሁንልን። እመቤታችን አማላጃችን ሰዓሊተ ምሕረት አጥዋሪተ መዓት ምዕራፈ ጸሎት ርትዕት ሃይማኖቶሙ ለቅዱሳን አበዊነ የቅዱሳን አባቶቻችን የቀናች ሃይማኖታቸው ወላዲተ አምላክ መካከላችን ይገኝልን። ጤናዋን ፍቅሯን ረድኤቷን በረከቷን ያሳድርልን። እግዚአብሔር ፈቃዱ ይሁንልንና
እንደ ቸሩ አምላካችን እንደ እግዚአብሔር ፈቃድ ስለ እመቤታችን ስለ ቅድስት ድንግል ማርያም እንማማራለን። የሚያስተምር የሚመክር መምህረ ዓለም ባለቤቱ እግዚአብሔር ነው። ከመሆኑ አስቀድሞ በቀደምት አበው አባቶቻችን ከአዳም ጀምሮ በሕገ ልቡና በዘመነ አበው ያስተማረ የመከረ ራሱ ባለቤቱ እግዚአብሔር ነው። መጻሕፍት ሳይጻፉ ሕዝቡ ሳይበዙ አዳምና ሔዋንን በቃል እያነጋገረ በገነት በአካል ተገኝቶ የነጉን መርሐግብር የሰርኩን ጉባኤ ትምህርት ያስተማረ እሱ ነው። አዳም ወዴት ነበር? ወዴት አለ ብሎ የጠየቀው በሰርክ ነበር። የሰርኩን ጉባኤ የሰርኩን ትምህርት በጥያቄ የጀመረው እሱ ነው። ከአዳም በኋላም በሌሎቹ አበው ልቡናቸውን ሰሌዳ አድርጎ በልቡናቸው ሰሌዳነት ቃሉን እየጻፈ እያስቀመጠ ሄኖክ እስኪጻፍ ከዚያም በኋላ በሙሴ አማካኝነት መጽሐፈ ብሉያት እስኪጻፉ ድረስ በዘመነ መሳፍንት ያስተማረ የመከረ እግዚአብሔር ጊዜው ሲደርስ ነቢያትን አስነስቶ መጽሐፍትን እያጻፈ ትንሽ እያናገረ በነቢያት ዘመን ያስተማረ እግዚአብሔር ነው። የተነገረው ትንቢት የተቆጠረው ሱባኤ ሲፈጸም ከሰማየ ሰማያት ወርዶ ቅድስት ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ 33 ዓመት 3 ወር በዚህ ዓለም በተአምራት በትምህርት ዓለምን ያስተማረ ያዳነ መምህረ ዓለም ራሱ ባለቤቱ መድኃኔዓለም ክርስቶስ ነውና ሐዋርያትንም 70 ቅዱሳት አንስትን 120 ቤተሰቦችንና ሌሎችንም 5 ገበያ ሰዎች እሱን እያበረከተ አሳውን እየባረከ በሁለት ዓሣ 5 እንጀራ 5,000 ሰዎችን አጥግቦ በረከቱ በስቶ ተከፍፎ አቅም በላይ ሆኖ 12 እንቅብ ሲሞላ ድረስ ትምህርትና ታምራትን አንዳርጎ በትምህርቱ ታምራትን በታምራቱ ትምህርቱን እየገለጠ እያበላ እያጠጣ ያስተማረ መምህረ ዓለም ክርስቶስ ስለሆነ አሁን የሚያስተምረን መጥረን ነውና በመካከላችን በጉባኤያችን ተገኝቶ ምስጢሩን እንዲገልጽልን ቅዱስ ፈቃዱ ይሁንልን። የምንማረው ስለ እመቤታችን ነውና ወስማ ለይእቲ ድንግል ማርያም የሚል ርዕስ እንማማራለን። የድንግሊቱ ስም ማርያም ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ መልአኩ ሊቀ መላእክት ቅዱስ ገብርኤል የአምላክን ሰው መሆን በታማኝነት ወደዚህ ዓለም ሲመጣ መልእክቱን ሲያደርስ ላችሁ ማን እንደሆነ ከላችሁ ማን እንደሆነ ወደ ማን እንደተላከ የመልእክቱ ተቀባይ ማን እንደሆነ በተለዩ መልእክቱ ምን እንደሆነ ከዚያ በፊት በትንቢት እንጂ በአካል
ያልተላከ መልእክት ከሰማይ ወደ ምድር ሲመጣ ሀገሪቱም ናዝሬት እንደሆነች እንግሊቱም ማርያም እንደሆነች መልእክቱም አምላክ ይጸነሳል፣ አምላክ ይወለዳል ለዚህ ጊዜ ነበር። ወለካን ስበር ከተማ ገብርኤል መልአክ ነው እግዚአብሔር እመቤታችን ቅድስት ድንግል ማርያም የአምላክ እናት ወላዲተ አምላክ ናት። እመቤታችን አምላክን ለመውለድ የአምላክ እናት ለመሆን ሕይወትነቷን ቀደም ሲል በአዳምና በሔዋን ተነግሯል። የዓለም ሕይወት የዓለም መድኃኒት መድኃኒዓለም ክርስቶስ ከእሷ ተወልዶ ለዓለም ሕይወትና መድኃኒትነትን ስለሰጠ አዳም ለሔዋን ስም ሲያወጣላት ሔዋን ብሎ ስም አውጥቶላታል። በሰማያ አዳም ለሔዋን እስመ ይእቲ እሞሙ ለክብሮሙ ለሔዋን ስሙ እናት ናትና አዳም ሔዋንን ሕይወት የመሻላት ኦሪት ዘፍጥረት ምዕራፍ 3 ቁጥር 20 ላይ እንደተጻፈው አዳም ሔዋንን ሕይወት የመሻላት ስለ እመቤታችን ስለ እግዝእትነ ማርያም ሕይወትነት ነው። እመቤታችን ከአዳምና ከሔዋን ሐረገ ትውልድ የተወለደች ንጽሕት ቅድስት ክብርት ድንግል ስለሆነች ሕይወት የነሽሎ ለሔዋን ስም ሲያወጣላት ሊቁ ዮሐንስ አፈወርቅ በሃይማኖተ አበው ይህን ሲተረጉም ወይቤላ አዳም ለሔዋን ሕይወቴ አዳም ሔዋንን ሕይወቴ መሻላት አይምሮ ከመትወስ እንከርሰሙ እግዝእትነ ማርያም እመቤታችን ቅድስት ድንግል ማርያም ታላቁ እንድትከፈል አውቆ በሔዋን እግዝእትነ ማርያምን ሕይወቴ መሻላት ብሎ ተርጉሞታል። እመቤታችን ከአዳምና ከሔዋን መገኘቷን፣ ንጽሕናዋን፣ ቅድስናዋን፣ ድንግልናዋን መጻሕፍት እንደሚናገሩት ሁሉ ንጽሕት ዘር ከአብራ ከአዳም ተከፍላ ወደ ሔዋን ማኅፀን ስትታይ አዳምና ሔዋን በገነት 7 ዓመት ሲኖሩ አካባቢ ሳያርስባቸው ከመርገማቸው በፊት አዳምን ከመረገም ሔዋንን ከመረገሟ በፊት በተፈጥሮ የአዳም እና የሔዋን አምላክ የሚከፈለው ዘር ነበር። ያችን ንጽሕት ዘር ከመርገም በፊት የነበረች ንጽሕት ዘር በፈቃደ እግዚአብሔር ከአዳም አብራክ ተከፍላ ወደ ሔዋን ማኅፀን ስትታይ ከኢያቄም እስከ ሐና ድረስ ምንም ሳያገኛት
ያገኛት መርገሙ ሳይተላለፍባት ንጽሕት ዘር በአብራክ አበው እየተላለፈች ከያቀምና ከሐና ደርሳ ያችን ሴት ዘር ድንግል ማርያም ተጸንሳ ተወልዳ አምላክን በድንግልና ጸንሳ አምላክን በድንግልና ወልዳ ዛሬ ዓለም የዳነበት ማየገቦ ዓለም የዳነበት ከመገቦ ቅዱስ ሥጋው ክቡር ደሙ ከድንግል ማርያም የተዋሃደው ደምና ሥጋ ሲሆን የምንቀበለው ሥጋና ደም እመቤታችን ቅድስት ድንግል ማርያም በንጽሕና በቅድስና በድንግልና ተመርታ እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኖ ለዓለም ድነት ምክንያት ድንግል ማርያም ስለሆነች አዳም ሔዋንን ሕይወትን ይሰጥ ይላል። እመቤታችን ቅድስት ድንግል ማርያም ጥንተ አብሶ የሌለባት ንጽሕተ ንጹሐን ቅድስተ ቅዱሳን መሆኗን መጻሕፍት ሲናገሩ ሰሎሞን በመኃልዩ መኃልየ ሰሎሞን ምዕራፍ 4:7 ላይ አልብት ነውር ወይም እንትን በዓይነት ከእግሬ ሰማይት ስለንታቸ ይናይት ከእግሬ ሆይ ስለንተነሽ ያማረ ነው ስለንተነሽ ያማረ ነው አልብት ነውር ምንም ነውር የለብሽም ወይም እንትን ትንሽ ቅንጣት ታህልፋል ያንቺ ምንም ነገር የለብሽም በማለት ሰሎሞን የተናገረውን ትንቢት በስድስተኛው ወር የተላከው መልአክ ቅዱስ ገብርኤል የምስራቸው የእመቤታችን ሲነግራት ርዕስ አንተ እምአንስት ወእምሴት አንቺ ከሴቶች ሁሉ የተለየሽ ነሽ ማኅፀንሽ የኢየሱስ ክርስቶስን መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። በሉቃስ ወንጌል ምዕራፍ 1:28 ላይ ከሴቶች የተለየችበትን ምስጢር ገልጾታል። እመቤታችን ቅድስት ድንግል ማርያም ማኅደረ መለኮት የመለኮት እናት ማለት ከሁሉ የተለየች የጾታ ሴት ስትሆን ወይም ሴቶች ሁሉ የተለየች ነው። ልጅነቷ ይህ ነው ተብሎ በመርዝሮ ለማስቀመጥ ከአቅም በላይ ነው። ሰማይ ወምድር ዘያደምሮ እፎ ማኅፀነ ድንግል ጾሮ ይላል ሊቁ ጎርጎርዮስ። ሰማይና ምድር የማይወስኑትን የማይችሉትን የድንግል ማኅፀን እንደምን ቻለው ስለሚል የእመቤታችን የቅድስት ድንግል ማርያምን ቅድስና ንጽሕና ድንግልና ለመናገር ከአቅም በላይ ነው። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላል። ሴቶቹ የተለየችበት ምስጢር አንደኛ እመቤታችን ቅድስት ድንግል ማርያም ስትወለድ ስትጸነስ ከስለት ከእሳት ስትሄድ ቤተ መቅደስ በቤተ መቅደስ ከድንግል ማርያም በቀር
የኖረች ያደገች ሴት ልጅ የለችም። ሴቶች የተለየች ድንግል ማርያም የአሮን በትር ስለ እመቤታችን ትናገራለች። ሴቶች የተለየች መሆኗን በግልጽ መቅደስ ኦሪት ዘኍልቍ ምዕራፍ 16 ከቁጥር 17 ላይ እንደተጻፈው የአሮን በትር ከቤተ መቅደስ ስትኖር ሳይደፍራት በቅላ ውሃ ሳይገባት ለምና አብባ አፍልቃ ተገኘች ይላል። ምክንያት የላትም። የአሮን በትር ምክንያት አልነበራትም። ደግሞም አልተተከለችም። ከአፈር ላይም አልወደቀችም። የነበረችበት ቤተ መቅደስ የአሮን በትር ያቺ በትር የድንግል ማርያም የንጽህናዋ የቅድስናዋ የድንግልናዋ እንበለ ዘር እንበለ ሩካቤ አምላክ ለመውለዷ ምሳሌ ሆኗል። መጽሐፍት ሲናገሩ እንዲህ ይላሉ። በተራሮን ሲወረወር ዘእንበለ ተክል ወተቀዋ ማርያም የአሮን በትር በአፋ ገባት ወደ መቅደስ ኑራ ለምልማ አብባ አፍርታ እንደተገኘች ከማራ አንትኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መሥዋዕትን አምላክን የወለድሽ እመቤታችን ሆይ አንቺም እንደሷ ምክንያት ሳይሆነው ተወልዶ ያዳነን አምላክን የወለድሽ ነሽ። ያክብር ያለ ሩካቤ አምላክን የወለድሽ ብሎ ሊቁ ቅዱስ ያሬድ ቅዱስ ኤፍሬም ሁለት ሊቃውንት ኤፍሬም በውዳሴው በውሳኔው በአንቀጸ ብርሃን መስክሮላታል። የአሮን ከሴቶቹ የተለየችበት ምስጢር አንዱ ይህ ነው። ሁለተኛው እመቤታችን በቤተ መቅደስ ስትኖር ከሰው የተለየች ከሴቶች የተለየች ነች ሲል መልአኩ በቦታም ጭምር እድገቷ በቤተ መቅደስ በመብልም በመጠጥም ጭምር ነው። መብሏ መጠጧ ሰማያዊ ህብስት፣ ሰማያዊ ጽዋ፣ በማደሪያዋ ቤተ መቅደስ በአለባበሷ በአልባሰ ወርቅ ጽፎ ውርድ ከሴቶች የተለየችበት ብዙ ነው። ነቢዩ ዳዊት በመዝሙር 44 ወጥተው ንግሥት ሃይማኖት በአልባሰ ወርቅ ጽፎ ውርድ ንግሥቲቱ ወርቀ ዘቦ ግምጃ ለብሳ በቀኝ ትቆማለች ብሎ እንደተናገረ በቤተ መቅደስ አለባበሷ ከሴቶች የተለየ ነበር። የምትበላው የምትጠጣው ደግሞ እመቤታችን በእውነቱ ለመናገርም አቅም በላይ ሊሆን ተስማምታ ፍቅር ነበር እንጂ አይለወጥም ነበር። መጽሐፍት የሚመሰክሩት ነው። በተለይ ሊቃውንት በሃይማኖት ያለው መጽሐፍ እንደ ቅዱስ ጎርጎርዮስ፣ ዮሐንስ አፈወርቅ፣ አትናቴዎስ፣ ቅዱስ ቄርሎስ ስለተናገሩት ሃይማኖት ያለው መጽሐፍን መመልከት ይቻላል። የሌላቸው የጠጣቸው ሁሉ ይስማማት ነበር። አክታ የሚመሳሰለው ሁሉ ሰዎች ልማድ ያለው ሁሉ ቅዱስ የሚባለው እኮ ነው። አዳምና ሔዋን ከበለስን ከበሉ በኋላ ነው ለውጥ የመጣ። የበሉት የጠጡት ተለውጦ ወደ ሌላ ነገር እንዲተላለፍ የሆነ ከመርገም በኋላ ነው እንጂ 7 ዓመት በገነት ሲኖሩ የበሉት የጠጡት ይስማማቸው ነበር እንጂ ሌላ ነገር አይለውጥም። እመቤታችን 7 ዓመት በገነት የነበረውን ሕይወት 5500 ዘመን እንደገና ያስገኘች
ሕይወቴ ነሽ ብሎ አዳም የሰየማት ነው። ምንም የለበትም። ሰው ያለው ልማድ ሁሉ በእመቤታችን የለም። ለምንድን ነው እንደዚህ የሆነበት? ምስጢሩ ምንድን ነው? እግዚአብሔር አምላክ ለእናትነት ስለመረጣት ያከበራት ምስጢሩ እግዚአብሔር ከመመርመርም በላይ ነው። ከመመርመርም በላይ ነው። አሰላቱ ከማያሰማስል ውስጥ ምሳሌ ልስነ ማርያም ከመኩለናን ይላል ጎርጎርዮስ። እመቤታችን በሌሎች ሴቶች መስመስና መውለድ መስሎ መናገር ሐሰት ነው፣ አይገባም። እንደሌሎች አይደለችም፣ ለየት ያለች ይላል። እመቤታችን ቅድስት ድንግል ማርያም የአምላክ እናት ስትሆን እኛ ደግሞ በጸጋ እናታችን። እመቤታችን ቅድስት ማርያም የሃይማኖታችን መሰረት ናት። ተዋሕዶ ሃይማኖት የተመሰረተ በእመቤታችን በቅድስት ድንግል ማርያም። በተዋሕዶ ሃይማኖት የሚያምን ሰው ሁሉ ለእምነቱ መሰረት እግዝእትነ ማርያም መሆኗን አውቆ ተረድቶ ሊያምን ይገባል። ምክንያቱም ተዋሕዶ የሚለው ስም ተዋሕዶ አንድ ሆነ። ተዋሕዶ ማለት የቃልና የትስብእት አንድነት ማለት ነው። ቃልና ትስብእት የተዋሕዶ የት ላይ ነው ቢባል ራሷ እግዝእትነ ማርያም ናት። እግዝእትነ ማርያም ቃል ከሰብአ ሲዋሃዱ እመቤታችን የተዋሕዶ አለባት ማኅደረ ተዋሕዶ ማኅደረ ሃይማኖት መሆኗን ሊቁ ቅዱስ ኤፍሬም እንዲህ አለ። ኮንቲ አስቀንጽሐ እና ርትዕት ሃይማኖቶሙ ለቅዱሳን አበዊነ፣ የቅዱሳን አባቶቻችን የቀናች ሃይማኖት አንቺ ነሽ አላት እመቤታችን። ምን ማለቱ ነው? ተዋሕዶ ሃይማኖት የተመሰረተ በአንቺ ስለሆነ የቅዱሳን አባቶቻችን የቀናች ሃይማኖታችን አንቺ ነሽ። በእውነቱ የአባቶቻችን መጻሕፍት ካልተነበቡ ሐዲሳት ብቻ ምስጢረ ተዋሕዶ ግልጽ አይሆንም። ተዋሕዶ ሃይማኖት ተከታይ ሁሉ ይዞ ካልሄደ ያለ እመቤታችን ተዋሕዶ ሃይማኖት አይገለጽም። እንዴት ተብሎ? ምክንያቱም ስማችን ክርስቲያን ተብለናል። ክርስቶስ ተብሏል። ክርስቶስ ማለት ትርጉሙ ምንድን ነው? የክርስቶስ ትርጉም የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ መልአኩ ተናግሯል። ወንጌላዊ ጽፏል። መልአኩም ነቢዩም ተናግረዋል። አሁን ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሞ ኢየሱስ ዘውቱ ክርስቶስ ብሎ ተርጉሞታል። የክርስቶስ ትርጓሜ ተዋሕዶ ነው። ቅዱስ ቄርሎስ በተለይ ሲተረጉም ወእነግር አነኢ ከመ ይመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ ኃይል ሰማይ። እኔ ክርስቶስ ያለውን ስም ስተረጉመው ይላል ቃል ከስጋ ጋር ከመዋሃዱ በፊት፣ ስጋ ደግሞ ከቃል ጋር ከመዋሃዱ በፊት ክርስቶስ የሚለው ስም አልነበረም። የለም። ክርስቶስ ማለት ተዋሕዶ ማለት ነው። ስለዚህ እሱ ክርስቶስ ሲባል
ወይም ክርስቶስ ተብሎ ተዋህደ የሚለውን ስም ለመጠሪያ ሲያደርገው በክርስቶስ ክርስቲያን ተብለን እንድንጠራ ለእኛ ደግሞ በማይገቦ ተጠምቀን አብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ወንዶች በ40 ቀን ሴቶች በ80 ቀን ተጠምቀን ክርስቲያን የሚለውን ስም ስናገኝ ስማችን ክርስቲያን ማለት የክርስቶስ የተዋህዶ አማኞች የክርስቶስን ተዋህዶ አምነን የእሱ ተዋህዶ የባህሪ የእኛ ተዋህዶ የጸጋ የእሱ ተዋህዶ ማይለወጥ ማይለይ የእኛ ተዋህዶ ደግሞ እንዲሁ በጸጋ ከክርስቶስ የማንለይ ክርስቲያኖች እንድንባል ለዚህ ለስማችንም ለሃይማኖታችንም ለልጅነታችንም ለጥምቀታችንም ለቁርባናችንም ለትንሣኤያችንም መሰረት እግዝእትነ ማርያም ናት ወላዲተ አምላክ። እሷ ካልተጣላች ክርስቲያን ተብሎ ስም መሰየም አይቻልም። እንዲሁም እመቤታችን እግዝእትነ ማርያም የደም ስራችን ናት። የደም ስራችን ናት። የደም ስራችን የክርስቲያኖች የደም ስራችን። የደም ስር ማለት የሰው የመጨረሻ ህይወቱ ነው። የሰው የደም ስሩ ካልተስተካከለ ህይወት የለውም፣ ሟች ነው። ባይሞትም እንኳን በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋ ላይ የሚውል ህመምተኛ ነው። የደም ስሩ ያልተስተካከለ ሰው። እመቤታችንም እንዲሁ አማላጅነቷን፣ እናትነቷን፣ ወላዲተ አምላክነቷን፣ ንጽሕናዋን፣ ቅድስናዋን፣ ድንግልናዋን የማያምን ሰው ያልተስተካከለ በኑፋቄ በክደት ቁራኛ ተይዞ በኃጢአት አልጋ ላይ የተኛ ማለት ነው። የእመቤታችን የደም ስርነት መጻሕፍት እንዲህ ብለው ይገልጹታል። በተለይ ባለቤቱ መምህረ ዓለም መድኃኔ ዓለም ክርስቶስ ቅዱስ ወንጌልን ሲያስተምር በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንዲህ ይላል፣ ዘበላ ሥጋዬ ወሰትየ ደምየ ወሕይወት ዘለዓለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እማይበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወይሰትክሙ ደሞ አልብክሙ ሕይወት። የወልደ እጓለ እመሕያው ክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ ሕይወት የላችሁም ሲል በወንጌል እንዳስተማረው የደም ስርነቷ የእመቤታችን ይሄ ቅዱስ ሥጋና ክቡር ደም ነው። ይሄ ቅዱስ ሥጋና የክቡር ደም ከማን የተገኘ ነው? ከእመቤታችን። የደም ስራችን የምንላት ለዚህ ነው። የምንቀበለው ሥጋ የምንቀበለው ክቡር ደም ከእሷ የተገኘ ስለሆነ የተያያዘ ነው። ደም ስራችን የሕይወታችን የደም ስር የሥጋችን የነፍሳችን መድኃኒት የሆነው 40 ቀንና በ80 ቀን የእሷና የእኛ የደም ስርነት የሚያያዘው ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተ ክርስቲያን ሂደን በማይገቡ ተጠምቀን ሥጋውን ደሙን ስንቀበል ያን ጊዜ የእመቤታችን ለክርስቲያኖች የደም ስርነቷ ደሙን ስንጠጣ ሥጋውን ስንበላ ይዋሃዳል። ስለዚህ እመቤታችን የደም ስራችን ናት። እመቤታችን የጀርባችንም አጥንት ናት። የጀርባችንም አጥንት ናት። የጀርባ አጥንት ከሌለ መንቀሳቀስ አይቻልም። ሕይወት የለም። ሰባራ ነው የሚሆነው፣ ሽባ ነው የሚሆነው። የጀርባ አጥንት የተሰበረ ሰው ሽባ ነው ወይም አንካሳ ነው፣ ደካማ ነው። መራመድ፣ መነሳት፣ መቀመጥ፣ መቆም፣ መንቀሳቀስ አይችልም። እንዲሁም ደግሞ በክርስትናው በተዋህዶ ሃይማኖት
ያላመነ ያልተጠመቀ አምኖ ተጠምቆ ደግሞ ሃይማኖቱን ያላጠበቀ ሃይማኖቱ ያልጸና ገብቶ ወጥ የሆነ መናፍቅ የሆነ ከሃዲ የሆነ ይህ ሽባ ነው። ከእመቤታችን አማላጅነት የወጣ ሁሉ በስም ኢየሱስ ኢየሱስ በማለት ብቻ አይድንም። ምክንያቱም የጀርባ አጥንት ናት እመቤታችን ስንል አሁንም የምንንቀሳቀሰው የህይወት እስትንፋስ የምንተነፍሰው በተለይም የነፍሳችን የጀርባ አጥንት የቆመ በጥምቀት በልጅነት ስለሆነ የጥምቀትና ልጅነት ማይገቡ ከእሷ የተገኘ ስለሆነ አጥንታችን የቆመው እሷ ስለሆነ እመቤታችን የደም ስራችን የጀርባ አጥንታችን ናት። ዛቲ ስጋ እንስጋዬ ወዛቲ አጽም ማዕጽምየ። ይቺ ስጋዬ ናት፣ ይቺ አጥንት አጥንቴ ናት። ለትኩነኒ ሕይወቴ። ይህ የአዳም ትንቢት ነው። አዳም ሔዋንን ይቺ ስጋ ከስጋዬ ናት፣ ይቺ አጥንት አጥንቴ ናት፣ ይቺም የኔ ናት ሲል መጀመሪያ ለሔዋን ተናገረ። መጨረሻው ግን ራሱ ባለቤቱ መድኃኔዓለም ክርስቶስ ከስጋዋ ስጋ ከአጥንቷ አጥንት ከደሟ ደም ሲዋሃድ ይህ ስጋዬ ነው ያላቸው ሐዋርያት። ስጋውን ደሙ ሲያቀብላቸው መንፈስ ሐሙስ ማቴዎስ ወንጌል ምዕራፍ 26 ላይ እግራቸውን አጥቦ ስመተ እግሩን አጥቦ የሐዋርያት ጥምቀትም ይሄ ነው። ሐዋርያት መቼ ተጠመቁ ይባል ስመተ እግራቸው በምሴተ ሐሙስ የታጠቡ እግራቸው ጥምቀታቸው ነው። ያው ላይ ወንጌሉ ላይ ጌታ እንደተናገረው ጴጥሮስም ሲጠይቅ አቤቱ ካጠብከኝስ እጄንም ራሴንም እጠበኝ ሲለው እግሩን የታጠበ ሁለንተናው ንጹሕ ነው፣ ራስህም እጅህም ንጹሕ ነው ያጥብቻል ብሎ ጥምቀት መሆኑን ለእጁም ለራሱም እንደተረፈው ተናግሮታል። እና ከዚህ በኋላ ምንድን ነው ያላቸው ጌታ ስጋውን ደግሞ ሲያቀብላቸው መድኃኔዓለም ይህ ውእቱ ስጋዬ ወዚህ ውእቱ ደሜ፣ ይህ ስጋዬ ነው፣ ይህ ደሜ ነው። ቅዱስ ሥጋውን ክቡር ደሙን ሲሰጣቸው አዳም ስጋዬና አጥንቴ ብሎ እንደተናገረ ዳግማዊ አዳም ይላል ክርስቶስን ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ዳግማዊ አዳም ሁለተኛው አዳም ብሎታል። ቅዱስ ኤፍሬምም በውዳሴው እመቤታችን ሲያመሰግን በፊኦ ቤተልሔም ሀገሩ ለነቢያት እስመ በአቤት የተወልደ ክርስቶስ ዳግማዊ አዳም ትርጉሙታል። ቤተልሔም የተነስት እመቤታችን በፊ ደስ ይበልሽ ዳግማዊ አዳም ክርስቶስ ከአንቺ ተወልዷልና ብሎ እንደመሰከረላት እንደመሰከረው ሁሉ ክርስቶስ ይህ ስጋዬ ነው ይህ ደሜ ነው ሲል ከእመቤታችን ከቅድስት ማርያም የተዋሃደውን ስጋና ደም ይህ ደሜ ነው ይህ ስጋዬ ነው ብሎ ለሐዋርያት ሲያቀብላቸው ለሐዋርያት ምስጢረ ቁርባንን ሲያሳያቸው በዚህ ጊዜ የእመቤታችን ሕይወትነት ከእሷ የተገኘው ስጋና ደም የዓለም ቤዛ እንደሆነ ገልጾታልና በእመቤታችን አማላጅነት ከእመቤታችን አምላክ መወለዱን ሲያምኑ ኢየሱስ ኢየሱስ በማለት መኖር ሽባነት ነው፣ ሰባራነት ነው። የኃጢአት ሽባ የኃጢአት ሰባራ ዛሬ በዓለም በዝቷልና ወገኖቻችን ክርስቲያኖች ሽባ ከመሆን ይጠብቀን፣ ሽባ እንዳንሆን። አዎ ደም ስራችን የደም ስራችን እንዳይዘጋ እሷ ድንግል ማርያም ናት። የእሷን አማላጅነት ያልተቀበለ ሰው ሁሉ የደም ስሩ ትክክለኛ አይደለም፣ አይሰራም፣ አይዘዋወርም። የጀርባ አጥንቱም እንዲሁ ሽባ ነው እና
አደራ ቤተክርስቲያናችን አባቶቻችን በያዙት ሃይማኖት ጸንተው ልጆቻቸውን ወደ ሃይማኖታቸው እንዲያስጠብቁ አደራ አለ። በተለይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ መልእክቱን ሲልክለት ምንድን ነው ያለው? የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 1:5 ላይ ወናሁ እትፌሳ ወታሰይ ተዘክሬ ሃይማኖተከ ልጄ የአንተን ሃይማኖት በመስማቴ በጣም ደስ ይለኛል። እንተወረደት እንካደረት ላይ ለእምትነቸው ልቄ ወምሄውትከ ሎይድ ከአያትህ ከሎይድ ከእናትህ ከወንጌ ሲወርድ ሲዋረድ ሲያይ የመጣውን ሃይማኖት የይዘኝ በላይ ዛሬ ደግሞ አንተ ያልከው ሃይማኖት በአንተ ስላለ እስኪይዛል ተዘክሬ ሃይማኖተከ ዛሬም ሳይቀር ያለው ጥርጥር የሌለበት የማይጠረጠር ሃይማኖትን የአያትህን የእናትህን የማይጠረጠር ሃይማኖት ይዘህ ስላገኘው ደስ ይለኛል ብሎ ሐዋርያው ጳውሎስ በደቀ መዝሙሩ በጢሞቴዎስ ደስታውን ገልጿል። እና ሃይማኖት የአያት የቅድመ አያት የልጅ የአባት የእናት ለልጆቻቸው ያም ደግሞ ጥርጥር የሌለበት ምስአቄ የሌለበት ሐድሶ ፕሮቴስታንት ሌላም ይህ ተንቀሳቃሽ ሐዋሳያን ተንቀሳቃሽ ሐዋሳያን ናቸው። እነዚህ ትንኞቹ ከጥብስ ጋር ላይ የሄዱ ሁሉንም ነገር ነው ነቃነቃ የሚያደርጉ ግን አይጠቀሙበትም፣ አይበሉትም። ትንኞቹ አሉ ጥቃቅን ሐዋሳያን ዝም ብለው ላይበሉ ነቃነቃ እያደረጉ ያንን ሰው ሊጠለው የሚያደርጉ ማለት ነው። ሊበሉት ጥሩ ነበረ። አሁን ዝንቦቹ ትንኞቹ እነዚህ ጥቃቅን ሐዋሳያን እኮ አይጠቀሙበትም። ግን እነሱ ያየው ሰው ያን እነሱ ያደረጉበትን ነገር እንዲጠላው ይሆናል። እነዚህ ምናፍቃንም እንደዚህ ናቸው፣ መራሪዎች ናቸው፣ ጥቃቅን ሐዋሳያን ናቸው። ሰሎሞን በቀበሮ መስሏቸዋል። መኃልየ ለሰሎሞን ምዕራፍ 4:7 ላይ አስግሩ ለነ ቆናጽለ ለያማስሙ አጸደ ወይን ይላል። የወይን ቦታችን የሚያጠፉን ጥቃቅን ቀበሮችን አጥምዱልን እባካችሁ አጸደ ወይን የወይን ቦታችን ያብብ ዘንድ ያፈራ ዘንድ ይላል። አጸደ ወይን እግዚአብሔር የእግዚአብሔር የወይን ቦታዎች የተባሉ እስራኤል በስጋ በቀድሞ ዛሬ ደግሞ እስራኤል በነፍስ ናቸው። አጸድ ምዕመናን ወይን ሕጉ ነው። የሕጉ ማደሪያዎች ምዕመናንን የሚያስቸግሩ ቀበሮዎች፣ ተኩላዎች፣ መናፍቃንን አጥምዱ ይላል። ስለዚህ ልጆቻችን ከመናፍቅነት ከካህዲነት እንዲጠበቁ ጢሞቴዎስ ከጳውሎስ የደረሰውን መልእክት ተቀብሎ የቀደመች ሃይማኖትን አጽንቶ እግዝእትነ ማርያምን ወላዲተ አምላክ ብሎ ንጽሕናዋን፣ ቅድስናዋን፣ ድንግልናዋን፣ አማላጅነቷን የአምላክን ሰው መሆን ምስጢረ ሥጋዌን አሟልቶ ይዞ መምህሩን አስተምሮታል እና ይህ የአባቶቻችን የቅዱስ ጳውሎስ መልእክት ለእኛም ትምህርታችን ስለሆነ ወገኖቻችን ክርስቲያኖች ያለንበት ዘመን ብዙ ውጣ ውረድ ያለበት ዘመን እንደመሆኑ መጠን በቅዱሳን ላይ አማልዱን የሚሉ መናፍቃን ስለ ስዕላት፣ ስለ መስቀሉ፣ ስለ ቅዱሳን መላእክት፣ ስለ ሰማዕታት እንዲሁ ዝም ብለው ሰይጣን ያናገራቸውን ይዘው የሚለፈልፉ ብዙዎች ስለሆኑ ከዚህ መጠበቅ ያስፈልጋል። ከዚህ መጠበቅ መጠንቀቅ ያስፈልጋል። ራሱ ባለቤቱ ኢየሱስ ክርስቶስን ተናግሯል። ዘመኑ እንደሚደረግ እንደሚመጣ ይህንን ክርዳድ ማን የዘራው በስንዴው ላይ ብለው ሲጠይቁት በምሳሌ የማቴዎስ ወንጌል ምዕራፍ 13 ላይ ወንጌልን በምሳሌ ዘር ሲያስተምር ማን የዘራው ሲሉት ዘር
ገብረ የዘለው ጠላት ነው ዘርጠራው ነው ይላል። የጠላት ልጅ ወደ ምስጢሩ ትፈክር ለነ ዘንተ ታሪክ ወጥዳት ይስርታይ የስንዴውንና የክንዳዱን ትርጓሜ ተርጉመን ስለጠይቁት ጠላት የተባለ ዲያብሎስ ነው። ዋለጸራው የጠላት ልጅ የተባለ መናፍቅ ነው። እንክርዳዱ ክደት ሙሳቄ ነው። ወሰናይ ዘር ወልደ መንግስት ሞንቱ መልካሙ ዘር ስንዴው ግን ወልደ መንግስት የመንግስት ሰማያት ልጆች ጻድቃን ናቸው ብሎ ሃይማኖታቸው ምግባራቸው ጸንቶ የሚኖሩት ወልደ መንግስት ልጆች ናቸው። እንካዲት መናፍቃን ደግሞ እንክርዳድ ነው ስለተናገረ ዛሬ ብዙ እንክርዳድ እየተዘራ ነው በዓለም። እንክርዳዱም እስከምጣድ ድረስ እንደሚቆይ ራሱ ባለቤቱ እንቀለው ሲሉት ይቆያው ነው በመከር ጊዜ ተለይቶ ታጭዶ ነገው ተሰብስቦ እንክርዳዱ ወደ እሳት ስንዴው ወደ ምርቱ ወደ ጎተራ ይገባል ስለተናገረ ያን ጊዜ በትንሣኤ ጉባኤ ኃጥአንና ጻድቃን ተለይተው ጻድቃን ወደ መንግስተ ሰማያት ወደ መንግስት የተባሉት ወደ መንግስተ ሰማያት ኃጥአን ወደ ገሃነም መውረዳቸውን ስለሚያበስር ስለሚናገር እኛ እመቤታችን ቅድስት ማርያም በስመ ትርጓሜ የመንግስተ ሰማያት ልጆች እንሆናለን። ስሟ ማርያም ማለት መልስ ለመንግስተ ሰማያት ማለት ስለሆነ ርዕሳችን ስለ እመቤታችን ነውና ማርያም ቢል መልስ ለመንግስተ ሰማያት ማርያም ማለት ምእመናንን በርታ ገነት መንግስተ ሰማያት የምታገባ ናት ይላል። መሪያችን እሷ ናት። ክንፍም አላት። ዮሐንስ በራእዩ ተናግሮላታል። በስደቷ ጊዜ የተለየ ቤታችን ለስደተኞች ክንፍ ናት። አዎ የስደተኞች ክንፍ ናት። በተለይ በውጭ ሀገር በተለያየ ቦታ የሚኖሩ ክርስቲያኖች እመቤታችን ክንፋቸው ስለሆነች የሚበሩባት ክንፍ ናት። ደራርገው የእሷን አማላጅነት ውዳሴዋን ቅዳሴዋን እየደገሙ ሳይለንቅ ልሏት ይገባል። ዮሐንስ በራእዩ እንዲህ ይላል። ዮሐንስ ራእይ ምዕራፍ 12 ቁጥር 1 ጀምሮ ስንመለከት በተለይ ወደ ቁጥር 12 አካባቢ ስንመለከት ወተውባ ለዛቲ ብእሲት ከኒያ ክንፍ ከመዛኒት ይልስት ይላል። በሄሮድስ ዘመን ስትሰደድ ወደ ግብፅ ወደ ኢትዮጵያ በመጣ ጊዜ እንደ ታላቅ ምስል ሁለት ክንፍ ተሰጣት ይላል። በስደቷ ጊዜ እነዚህ ስደተኞች ክንፍ የምንላቸው ለዚህ ነው። ማየታችን እሷ ከኢየሩሳሌም ከናዝሬት ከገሊላ በተሰደደ ጊዜ ሁለት ክንፍ ተሰጣት ያለው ንጽሕናዋና ቅድስናዋ ነው። ድንግል በክሌ ድንጋሌ ስጋ ድንጋሌ ነፍስ ንጻ ስጋ ንጻ ነፍስ ንጻ ልቡና ይሄ ነው ክንፋ የተባለው። ስለዚህ በሩቅ ሀገር የምትገኙ ክርስቲያን ወገኖቻችን ሁሉ ደስ ይበላችሁ በእመቤታችን በቅድስት ማርያም። የእሷ ክንፍ የእናንተ ክንፍ ነው። በስደቷ ጊዜ የተሰጣት ክንፈ ጸጋ ለእናንተም ይሰጣቸዋል። በእሷ ክንፍ እሷ በክንፎቿ 3 ዓመት ከመንፈቅ በስደት ኑራ ወደ ሀገሯ ወደ ኢየሩሳሌም በብስራተ መልአክ ተመልሳለች። እመቤታችን ወደ ሀገርሽ ተመለሽ ተመየጤ ብሎ ሰሎሞን ወደ ሀገርሽ ተመለሽ እንደተናገረው ተመልሳለች እና አሁንም ወደ በሰው ሀገር የሚኖሩ ክርስቲያኖች ሁሉ የእመቤታችን ስደታቸው የእመቤታችን መመለሳቸው ነው እና ክንፈ ጸጋዋ ይደርባቸው፣ በረከቷ ረድኤቷ ጣዕሟ ፍቅሯ ይደርባችሁ፣ ይደርብን። ክንፍ አላችሁ፣ ክንፍ አለን ቤተ ማርያም ናት። ስለዚህ መጻሕፍት እንደተናገሩት ሁሉ እመቤታችን ምንም ነውር ነቀፋ የሌለባት ሴት ቅድስት ስለሆነች አማላጅነቷ ቅድስናዋ ንጽሕናዋ አይለየም። ዳዊትም በመዝሙሩ 44 ቁጥር 12 ላይ ወለገጽኪ አለሉት ወማይዛው ላለ ያለ ባለጠጎች ወደፊትሽ ይመጣሉ ይማለላሉ።
ማንም ነው ከሰለዋው አይላል በቤታችን ተመለሳለሁ እናንዳንድ እና ያት ከሩዳሽ ማና መልካም መልካኛ ተደርሶ 144 ነው 400 ልጆች ያችላል አለፈ ቤት ማሪያ እንዴ ለሌላ ሲደረስ ማን ተጅለናል ዳዊት በመሄዳችን ትይታለው ይቀርበው ሁሉም ከየት ባህል ነው ዋሽላቡላት የዓለም ባለሰዎች በዓለም የሚኖሩ ባለሰዎች ሁሉ ፊትሽን ያዩ ይባለናሉ ይሰብሩላችሁ ተገልጸን ሌላ ተሳማና ግሪክ ኢሳይያስ ኢሳይያስ ምዕራፍ 49 ቁጥር 23 ላይ ነገስታቱ እንደዳዊት ለሰሎሞን አያቶች ናቸው ወደጋሲያት አጥማንያ ተኪ ይላቸዋል እንደ ቤርሳቤህ የእነሱ ባለቤቶች ንግስታቱ ወልቶች ናቸው ንግስታት ይፈቅዳል ናቸው ንግስታቱ ወልቶ ለማየት ሲችለማየት ደስ ይላቸዋል ንግስታቱ ወይላኒቱ እናቶቻችን እህቶቻችን ፈቅዳል ናቸው በማችናቸው ስልሽ ናቸው በስልሽ ተማምነው ደስ ይላቸዋል መካኖች ይወልዳሉ ይመጣባቸው ስማንጣቸው እስላም ይገላገላሉ ለዚህ እኮ ነው ንግስታት ተፈቅዳል ሴቶቹም ፊትን አይተው ደስ ይላቸዋል በምጥ የተጨነቁት ምጥ አማላጅቱ ብለው ትንሽን ተማስለው አማላጅነት ስላምነው ሰበሽን ጠጥተው እምነትሽን ተቀምተው በመስቀሉ ተዳፍተው ስለሚገላገሉ ደስ ይላቸዋል አለ ደስ ይላቸዋል ያ ይሰግዱላችሁ ተገጻ ምድር ግባራቸውን ምድር አስነክቶ ይሰግዱ ይችላሉ ይሰግድላታለን ሃይማኖትህ ጥርጥር የሌለበት ያለው እኮ ነው ምን ያጠራጥራል መጽሐፍትን እየተናገሩ ይሰግዱልሽ ትልያሉ ለእሷ ግልጽ መጽሐፍ እንኳን ለመሬታችን በስለሳችን እንድትከባበር አንዱ ያንዱ ሚሰግድለት ይናገራል አንዱ ያንዱ ሚሰግድለት የአክብሮት ስግደት ካለ ለመሬታችን አምላክ ነው ለወለደኝ ይሄዳት ምን አለ በመዝሙር 131 ላይ ምን አለ ወደሰግድ ተመካና ተመጋር ይና አይደል ይሄዳችን ነው ከቆመበት እንስግዳለን አይደል እኮ ከቆመበት መጀመሪያ የት ላይ ነው ያማረች ነው ዛፌል ኪሩቤል ነው አጠንተ መኖሩ ዛፌል ጸወርተ መኖሩ ኪሩቤል መኖሩን እናቱ 24ቱ ካህናተ ሰማይ በሳም የተሸከሙ 40 እንስሳ ኪሩቤል ገሰሰው ገጻን ወሰለጸን ስለጸንዛ ይሰግዳሉ ራእይ ዮሐንስ ምዕራፍ 4 ላይ እንደተጻፈው ለኛ ደግሞ ወንሰግድ ተመካና በመግረድ ይሄ የታችን ነገር ቆመን እንሰግዳለን እግሬ ቆሜት ላይ ነው 9:5 ቀን አይተማን ዓለም አድርጎ ከተማ አድርጎ ንጉስ በከተማው እንዲኖር 9:5 ቀን ሰማይን ከነግስቱ ምድርን ከነልብሱ እንደያዘ ሰማዩን እንደኛ ገብሮ ሰማይ ባንድ ምልጾሮ ሰማይ ምድር የማይችለውን ድግል ማይፈት ቻለው አንተ ድውር ዲበችሩየል ወአንተ ህዱር ሰማይጸና ማርያም ድንግል ይላል አንተ በአንድነትህ በሶስትነትህ በመላት በርቀት በስፋት በዓለም ሆነህ በኪሩቤል ላይ እየተመሰገንክ ደግሞ ከዚህ ባጭር ቁመት በጠባብነት ተወስነህ እንዲህ ማለት ነው ያለው ሁሉ የጌታችን እግር ከቆመበት እንሰግዳለን ማን ሰገደ ዮሐንስ ከመለኮት የሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ ስንመለከት ኤልሳቤጥ መስክራለች መስገዱን በማይፈን ዳዊት ወንሰግድ እስከ መካን ሀበቆ መግረግ
የጌታችን እግር ከቆመ ያለውን ኤልሳቤጥ ናት የተረጎመችው። እናቶች ደስ ይበላችሁ። አዎ ልበ ሙሉዎች ይሆናል። ምን አለች ኤልሳቤጥ እመቤታችን ጋራ ሲነጋገሩ? ወናሁ ሰማይኩ ቃላም ሆትኪ አንፈራጸ ጓልቦ ተክርፌ ለፍታዋሲል እንደምን ተነበች ስትይኝ ድምፅሽን በሰማው ጊዜ በማህፀን ያለው ብላቴና ሰገደ አይደል ያለችው። ታዲያ ይሄ እኮ ነው የጌታችን እግር ከቆመበት እንሰግዳለን የምንለው። አመጥም ከመለኮት የሚበልጥ ማለት ነው። ታዲያ ምን ያህል ለመሬታችን ንብረት አይገባትም። ምንም ከመለኮት ዮሐንስ ይበልጣል እንዴ? ምመናል አንዳንድ ጊዜ እኮ መመራመር የሚያስፈልግ ዮሐንስ እንግዲህ የእናቱ ማህፀን ነው። ቀዳቶ ከስምከ ዳሪ እንደ ኤርምያስ ይማልል አይለሁ መንፈስ ቅዱስ ይሰጥ ወይነ ወይ ወይተ ይዘ ያፈክር ዘያፈክር ወይን ጠጅ ማርጠት የሚሰክረውን የሚያፈክረውን አይጠጣም። አላ ይማልል አይለሁ መንፈስ ቅዱስም ከርሰሙ ከእናቱ ማህፀን መንፈስ ይሞላበታል። ወበኃይለ ኤልያስ ይሐውር በኤልያስ መንፈስ ተቃይቶ ይኖራል ብሎ አባቱ ዘካርያስ ትንቢቱን የተናገረለት በጥምቀ መለኮት ለእመቤታችን ማህፀን ለተጸነሱ በእመቤታችን ማህፀን ለተጸነሰው ለአምላክ ለጸነሰችው ለወላዲተ አምላክ ሲሰግዱ እንዴት ነው ይላል። ደስ አይለለ ደስ ይለኛል። ይሄን አምን እኮ ነው ደራሲውን ያለው ራሱን ያለ አይኑ ዘተገብረ ፈውስ ይላል። ምክርማቱ ተወለጂ ድንግል እንዴት ክህነት ወንግስ ድንግል ሆይ ከቤተ መንግስት ከቤተ ክህነት ከመወለድሽ አስቀድሞ አይላል። ምክርማቱ ተወለጂ ድንግል ቤተ ክህነት ወንግስ መድኃኔዓለም እንኳን ደመጽጌች ክርስቶስ ያደለ የደም ስራችን ያልኩት እኮ ይሄንን ነው። መድኃኔዓለም እንኳን ደመጽጌች ክርስቶስ ያንቺ ቅድስናሽ ንጽሕናሽ ደመ ድንግልና ደመ ቅድስና ስንል ከእርሷ የተዋሃደውን ደም ነው እንጂ ሌላ ደም የተቀዳ አይደለም። ሌሎች ሴቶች አይደለም። ደም ስንል የተዋሃደውን ነው። ክርስቶስ ያንቺን ደም ተዋህዷልና እሰግድ ለተአምሪኪ በአብራከ ሥጋ ወነፍስ አለ። በአንድ ቀይና ያጠል በአብራከ ሥጋና በአብራከ ነፍስ ሰግድልሻለሁ። በከመ ሰገደ ለወልድኪ ለኪ ዮሐንስ በከርስ ለኪ ወለወልድኪ ይለዋል። የተሻቀ ነው። በከመ ሰገደ ዮሐንስ ለኪ ወለወልድኪ በከርስ ዮሐንስ መጥምቀ መለኮት ለአንቺም ለልጅሽም በማኅፀን ሳለ እንደሰገደ እኔም ያለውን ደራሲ በዮሐንስ ወንጌል ኢየሱስ ክርስቶስ ወንጌልን ሲያስተምር ስለ ስግደት ያቺ ሳምራዊት ሴት ውሃ ጠጪ ባላት ጊዜ ስለ ስግደት አንስተው ነበረ ሲያስተምራት። እናንተ ለዚህ ተራራ ብትወስድ ይሰግዳል ትላላችሁ፣ ነገር ግን ሰዓት ትመጣለች፣ ሰዓት ትደርሳለች ካለ በኋላ ምንድን ነው ያላት? ከመ በአማን ይሰግዱ ሰጋቢያን ውስተ ኩሉ ገጸ መካን ለአብ የሚሰግዱ ሰዎች ሁሉ በአራቱም ቦታው የሚሰግዱበት ጊዜ ይመጣል። በየቦታው በአሜሪካን ያለው በአውስትራሊያ ያለው በኢትዮጵያ ያለው ሁሉ ቤተ ክርስቲያን ሰርቶ አንጾ የእመቤታችን ጽላት የቅዱሳንን ጽላት አግብቶ ስዕሉ ተስሎ እዚህ ሁሉ ሰዓት ትደርሳለች በአራቱ ማዕዘን የሚሰግዱበት ያልና ለእመቤታችን በአራቱ የጸጋ ስግደት እንሰግድላታለን ማለት ነው። እንግዲህ ስለ ቅድስት ድንግል ማርያም በእውነቱ መጻሕፍት ተናግረው አይጨርሱም። እንኳን እኛ ደካማዎቹ እና ክርስቲያኖች ወገኖቻችን ጋራ የወደደ ሰው ይወደዳል። አዎ ወደደ ሁሉ ይወደዳል። ይሁን ምዕመናን በጾታ አረጋውያን፣ ባልቴቶች
ክብር ጸጋ አላቸው። ዳዊት በመዝሙሩ 131 ላይ ስለ እመቤታችን ደረቅ አዲስ ቀጥታ ማረያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጧታልና ወአብደራ ከመ ትኩን ማኅደሮ ማደሪያው እናቱ ልትሆን ወዷታልና ላቲ ይእቲ ምዕራፊ ለዓለም ለዘላለም ማረፊያዬ ማደሪያዬ ይህች ናት። እዚህ አሐድርት ማኅረይክዋ መርጫታለሁ እና በእሷ 105 በማኅፀኗ ተጸንሼ እቆያለሁ እኖራለሁ እና ለእቤራቲሃኒ ባርኮ ባልቴቶች ካሉ ያሉ በእሷ አማላጅነት ያመኑ እባርካቸዋለሁ። እመቤታችን የእድሜ ክልል አገልግሎትና የእድሜ ክልል በረከት ስለምትሰጥ ነው። ወገኖቻችን ባልቴቶቿን እባርካቸዋለሁ፣ አክብራቸዋለሁ። ወለነዳያኒ ሀኒ አጠግቦም እክለ የተራቡትንም አጠግባቸዋለሁ። ወለ ካህናት ያኒ ሊቃውንቱ ካህናቱ አባቶቻችን ወለ ካህናት ያኒ አለብሶም ለካህናቶቿ ሕይወትን አለብሳቸዋለሁ። ወጻድቃነ ያኒ ትስብእተ ይሴብሑ ቅዱሳን የሁሉ ታስጠቀላለች። ይህንን ደግሞ ጌታችን አምላካችን መድኃኔዓለም ክርስቶስ በወንጌል ሲገልጸው የዳዊትን መዝሙር በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በቃና ዘገሊላ ከሰርግ ቤት ተገኝቶ የወጣቶችን ክፍል ገለጸው። የሽማግሌዎችን በረከት፣ የወጣቶችን በረከት፣ የማዕከላውያንን በረከት፣ የሰርገኞችን በረከት፣ የታዳሚዎችን በረከት፣ የእናቶችን በረከት፣ የአባቶችን በረከት፣ የወንድሞችን በረከት፣ የእህቶችን በረከት፣ የሕፃናትን በረከት አንድ ላይ አድርጎ ሽማግሎቹን፣ ባልቴቶቹን፣ ማዕከላውያንን፣ ወጣቶቹን፣ ሕፃናትን ከሰርግ ቤት በተገኙበት እመቤታችንን ይወስዶ እንዳለ ነው። በረከቱ ዳኛው በመብል በመጠጥ በደስታ በጋብቻ ነው። ክርስቲያኖች እኮ ያል ጸጋ ካለ ወንድ ክርስቲያኖች የተዋሕዶ ስርዓተ ተክሊል ቅዱስ ጋብቻ በእውነቱ እግዚአብሔር ያከበረው የተገኘበት የማንም ሰርግ ነው የተገኘ ሲመዳል አማን ሰርግ ነው የተገኘ እግዝእትነ ማርያም የትኛው ሰርግ ነው የተገኘ? በእውነቱ ብቻ አይበቃም። ወጣቱን እኮ በእውነቱ ለመስበክ እኮ እመቤታችን ከሰርግ መገኘቷ ብቻ በቂ እኮ ነው። ሌላ ያስፈልጋል? ውሃው ተለውጦ የወይን ጠጅ ሆነ በማን አማላጅነት ነው? ውሃው ተፈውሷል እንኳን ሰው እኮ በእሷ አማላጅነት በእሷ አቅራቢነት ልጄ ሆይ ወይን ቻሉ ልጄ ወይን ጠጅ አልቆባቸዋል አለ ያለችው። ወይን ጠጅ አልቆባቸዋል ስትል ውሃው እኮ የተለወጠ በሚቃል ማለት እኮ ይቻላል። እመቤታችን ውሃ ተፈውሳለች እንኳን ሰው ታምናለች። ምንም ለውጥ የሌለው ውሃ እንኳን ቀረብ ብላ ልጄ ወይን ጠጅ አልቆባቸዋል ብላ ስትነግረው ወዲያው ውሃውን ለውጦ የወይን ጠጅ አድርጎታል። በማን አቅራቢነት ነው ታዲያ? እመቤታችን እነማን ነበሩ? ሰዎች ነበሩ። እነማን ነበሩ? የሙሽሮች አባትና ወላጆች ነበሩ። እነማን ነበሩ? ልጆች ነበሩ። እነማን ነበሩ? ሐዋርያት ነበሩ። አበው ነበሩ። ቅዱሳን ነበሩ። ዛሬ ሰዎች ቤታችን ማን ይባርክላቸው? ማን ይባርከው? ሰርጉ አታማልድም የሚለው መናፍቃን ይገርመኛል። አንዳንድ ጊዜ እግዚአብሔር ቸር ስለሆነ ደጋኝ ስለሆነ ነው እንጂ በእውነቱ የእሷ ስም አይጠራም እየተባለ የሐዋርያት ስም አይጠራም አያማልድም እየተባለ ሰርግ ሲደረግ ያ ሰርግ እንዴት ነው የሚሆነው? ሐዋርያት ስም ከታችን ከሌለች ምክንያቱም እኮ ብቻውን ነገሮች ነበር ብቻውን ነገሮች ነበር። ለምንድን ነው ስርዓተ ቤተክርስቲያን ነው የመሰረተ እኮ ነው። የክርስቲያኖች ስርዓተ ጋብቻ እኮ ወንጌል እኮ ሕግንም ስርዓትን
ስለዚህ ነው እመቤታችን በየዕድሜ ክልሉ በረከትን የምታሰጥ በሰርጉም በዝክሩም የምትገኝና ስለሆነች ዝክሩን እየዘከር ዝክሯን እየዘከር ስሟን እየጠራን በዓል ስናከብር ሰርጉ ሲሰረግ ድግሱ ሲደገስ አብራ በቃና ዘገሊላ እንደተገኘች ዛሬም ትገኝልናለች እና በእውነቱ ስለ እመቤታችን እኔ ኃጢአተኛው በደካማ አይደለም ፍቅሯንና ጣዕሟን ረድኤቷን በልቡናችን ይጻፍልን ያሳድርልን። እናታችን ናት። እናታችን ናት። በእውነት እናታችን ናት። ይሄውም በእውነቷ በእውነቱ በራሱ በባለቤቱ በመድኃኔዓለም ቃል የተላለፈ እናት ናት። ተወደደም ተጠላም እመቤታችን የመስቀል ያደራ እናታችን በዕለተ ዓርብ በተሰቀለ ጊዜ ከሰባቱ 10 መስቀል አንዱ በዮሐንስ ወንጌል ምዕራፍ 19:25 ላይ የችግር የመከራ ሰዓት ሲገረፍ ውሎ እጆቹን እግሮቹን በቅንዋተ መስቀል ተቸንክሮ እጆቹን እግሮቹን በቅንዋተ መስቀል ተቸንክሮ እንባዋን አይቶ የዮሐንስን እንባ አይቶ በአንጻረ መስቀል በመስቀሉ ፊት ቆሞ ሲያለቅስ አይቶ የተናገረው አንዱ 10 መስቀል ለፈያታዊ ዜማን የነገረው ለዮሐንስና ለራቸው የእሷን እናትነት የኛን ልጅነት ሙሉ በሙሉ ያስታውስ ነው። እናታችን እንላት ለዚህ እኮ ነው። እመና ማርያም ዋቂ ሰላም ለኪ ዘሰብድ ለኪ ማርያም ዋቂ እናታችን እግዝእትነ ማርያም ሆይ ሰላም ለኪ ሰላም ላንቺ ይሁን እያለ ይሰገን እንድማልሻለን ወንድና ብቻ ይያቄ ማለት ስለ አባትሽ ስለ ቅዱስ ኢያቄም ስለ እናት ስለ ቅድስት ሐና ብለን እንማልሻለን። ማርያም አውሬ ተማይሰደች ከአንዳኝ አውሬ ወጥመድ አገኘን። አንዳኝ አውሬ የተባለው ዲያብሎስ ነው፣ ሌላ አይደለም። ዮሐንስ በራእዩ ምዕራፍ 12 ላይ ዮሐንስ ምዕራፍ 12 ዘንዶ አውሬው ሊበላት ልጇን ሕፃኑን ሊበላባት ተከተላት ያለው አውሬ የተባለው ከዛ አውሬ አገኘን። ዛሬ ደግሞ የዚህ አውሬ ትክ የሆኑት መናፍቃን ናቸው። የሚያድኑ ልጆች ልጇን ሊበላ አይደለም ነው ከመይብላ ሕፃና የወለደችው ሕፃን ሊበላባት ተከተላት ይላል። ዛሬ እኛም ልጆች ሊበላ ይዘንዱ መናፍቃን አሉ። ከዚያ ጠብቂን ብለን እናታችን ብለን ስንጸልይ ቅድም ያልኩት ዮሐንስ ወንጌል ምዕራፍ 19:25 ላይ ወይቀውማ በመስቀሉ ለኢየሱስ ክርስቶስ እሙ ወታለሙ ማርያም ተቀለባ ማርያም መግደላዊት ነው ከመስቀሉ አጠገብ እናቱ እንደ ማርያም መግደላዊት የቀለጥያዊቱ ማርያም ቆመው ነበረ። ወሶበሪያ ለእሙ እናቱን ባያት ጊዜ ይላል ወይሌሎ ለረዱ ለሚወደው የደቀ መዝሙሩ ለዮሐንስ እንዲህ የሚል ቃል ነገረው። ይላልም ነዋ ወልደቴ እናቱ እመቤታችን ያላት እነሆ ልጅሽ ዮሐንስ ልጅ ነው ልጅሽ ልጅሽ ብሎ ሰጣት። ወይሌሎ ለውቱን ደቀ መዝሙሩን እነሆ እናቱ ትውጥ ብሎ ሰጠው። ያን ጊዜ ነው የእኛ ልጅነት ለእመቤታችን የእመቤታችን እናትነት ለእኛ የተሰጠ በዕለተ ዓርብ በመስቀሉ አጠገብ ስለሆነ ለዚህ ነው ቤተክርስቲያናችን እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐዱ ስግደተ ብላ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ ኢየሱስ ክርስቶስ የተቀደሰ በደሙ ክቡር መስቀል ኃይልና መስቀል ጽንዕነ መድኃኒተ ነፍስነ አይሁድ ክዱ ንነሣ አመነ ወላ አመነ
በመስቀሉ ድህነ ብላ ቤተክርስቲያን ያን መፍቻ ትምህርታችን የመጀመሪያውን የምታስተምረን ይህን በረከት ስላገኘን ነው። እና እመቤታችን እናታችን ናት፣ ሩቅ አይደለችም፣ ቅርብ ናት። እናት ትካዳለች ታዲያ? እናት አትካድም እኮ። እናቱን የካደ ፊት ነው ርስት አለው የለውም። ርስት እኮ እናቱን አባቱን ከካደ አንድ ልጅ ማን ልጅ ሰው። እንደዚሁም መንግስተ ሰማያት የምትገኝ በተሰጠችን የጸጋ እናታችን በቅድስት ማርያም የፍቅርተ መንግስተ ሰማያት ነው። ለምን እና ክርስቶስ እኔ ነኝ ብሏል። እሱ ስለሆነ ታዲያ እሱ የማን ነው? ከማን ተወለደ? የማን ልጅ ነው? ጌታችን አይደል? አንደኛ ብሎ እኮ ነው ሲቆጥር ወንጌላዊ ማቴዎስ እኮ መጽሐፈ ልደት ቁጥር መጡ ከመሄዳችን ሄደ ሄዳችን ተችሎ ነው ጌታ ነው ተውሳል። ስለዚህ መሄዳችን ሳትጠራ ጌታችን እንዴት ነው ያስታለች ይችላል? እናታችን እግዝእትነ ማርያም የስሟ ትርጓሜ አንዱ መርህ ለመንግስተ ሰማያት ማርያም ብሂል መርህ ለመንግስተ ሰማያት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ስለሆነ መንግስተ ሰማያትን ምንወርሰው በእመቤታችን ምክንያት ነው። አንዳንዶቹ አምላክ እንደምናደርግ እንደ አምላክ እንደምንቆጥራት አድርገው የሚናገሩ መናፍቃን አሉ። ማሳካቻ ነው እንጂ እኛ እመቤታችን ወላዲተ አምላክ እንደምንላት እንጂ አምላክ ናት አይደለም። መንግስተ ሰማያትን በእርሷ ምክንያት እንወርሳለን እንገባለን ስንል ደግሞ እመቤታችን አምላክ ናት ብለን ሳይሆን ባለቤቱ መድኃኔዓለም ክርስቶስ ሲያስተምር መንግስተ ሰማያት የምንገባበትን የቀጥታ መንገድ እንዲህ ብሎ ተናገረው። ምንድን ነው ያለው? ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለኒቆዲሞስ ምስጢረ ጥምቀትን ሲያስተምረው ዘኢተወልደ ዳግመ እማይ ወመንፈስ ቅዱስ ኢይሬያ ለመንግስተ እግዚአብሔር፣ ሁለተኛ ከመንፈስ ቅዱስና ከውሃ ያልተወለደ ወደ እግዚአብሔር መንግስት አይገባም ብሏል። ሁለተኛ ከውሃና ከመንፈስ ቅዱስ ማለት 40 ቀንና በ80 ቀን ያልተጠመቀ ልጅነትን ያላገኘ አይገባም ብሏል። ይህ ልጅነት ከስላሴ የምናገኘው ልጅነት የተገኘ ባይገባም የምንጠመቅበት ባይገባም ከርሱ የተገኘ ስለሆነ እመቤታችን ለመንግስተ ሰማያት መግቢያ ምክንያት ናት የምንለው ተጠምቀን ስለምንገባባት ነው። ስለው ደግሞ ያው ያመነ የተጠመቀ ይሆናል፣ ያላመነ ያልተጠመቀ ይሆናል። ያው ነው አልቆ ዛግረ ተደሳለ ለመንግስተ ሰማያት ምክንያት እመቤታችን መሆኗል በምስጢሩ ነው። አንዳንዶቹ አምላክ ናት አምላክ ይላታል እያሉ ብዙ ነገር ይናገራሉ። ይህ ስህተት ስለሆነ አጋንንት ብዙ ነገር ሐሰት መናገር ይባላቸው ነው። ጌታ በወንጌሉ በዮሐንስ ወንጌል ምዕራፍ 8 ላይ ስለ ዲያብሎስ ሐሰት ምስክርነት ገልጾታል። አባና ሐሰት የሐሰት አባቷ እሱ ነው እያለ የተወራው ወሬ ሁሉ ውሸት ስለሆነ መናፍቃንን ታንዲት የሚባለው ፕሮቴስታንት ወዘተ የመሳሰለው መናፍቅ ሁሉ ስለ ታቦት፣ ስለ ጽላት፣ ስለ ስዕል፣ ስለ መስቀል፣ ስለ እመቤታችን፣ ስለ ቅዱስ ቤተ ክርስቲያናችን ይህን ሁሉ በተመለከተ የማሳሳች ቃል ሲያስተላልፉ ውሸት ነው፣ እውነት አይደለም። ለይቶ ማወቅ ይገባል። ታውቀውች ማስታወያ ያናያል ከሐሰተኞች መምህራን ተጠበቁ ብሏል እሱ ራሱ በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ከሐሰተኞች መምህራን ተጠበቁ፣ ብዙዎቹ ሃይማኖታቸውን ይለውጣሉ ይላል እኮ። ያው ማቴዎስ 24 ላይ እኮ ብዙዎች ሃይማኖታቸውን ይለውጣሉ ይላል።
ክርስቲያኖች አንዳንድ ጊዜ ለመናፍቃን ጥያቄ ሲያበዙ ማቴዎስ 24 ተመልከቱት። ግድ ነው አይቀሩም ይላል። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ በየሀገሩ ሽብር ይሆናል፣ ጸብ ክርክር ይሆናል፣ ረሃብ ይሆናል፣ ሸነፈር ይሆናል፣ መለያየት ሁሉ ይሆናል ይላል። እንዳትለያዩ። ይህ መከፋፈሉ ሁሉ በማቴዎስ ወንጌል 24 ላይ ተጽፏል። መፋቀር ነው እና ይህን ካነበብን የዘመኑን መድረስ እያወቅ መናፍቃን ከሚያመጡት ውዥንብር ራሳችን መጠበቅ እንችላለን። ጳውሎስን በመልእክቱ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ምንድን ነው ያለው? ንቁ ትግቡ እንከ ንቁ ወቁሙ በሃይማኖት ቁሙ አይደል ያለው? ንቁ በሃይማኖት ቁሙ። ንቁ ማንም እንዳያታላችሁ አታንቀላፍ ማለት ነው። ንቁ ያለ ጳውሎስ ቅስቀሳ ነው። የምንድን ነው ቅስቀሳው? አትተኙ፣ አትንቀላፉ፣ በሃይማኖታችሁ ንቁ፣ ጠንክሩ፣ መልስ ስጡ፣ ጠይቁ፣ እጅ አትስጡ፣ አትሳቡ። እናንተ ሌላውን አሳምኑ እንጂ እናንተ ሌላው እንዳይወስዳችሁ ንቁ። አሁንም እንንቃ። መንቃት ያስፈልጋል። ንቃት ሲባል እንዲህ ዘመናዊነት፣ ስልጣኔ፣ ያለባበስ የሌላ አይደለም። በሃይማኖት መንቃት ነው። የሃይማኖት ንቃት። ይህ ምድራዊ ንቃት እስከ ሞት ድረስ ነው። ሰማያዊ መንፈሳዊ ንቃት ግን ከሞት በኋላ ስላለ ልንነቃ ይገባል። ወቁሙ በሃይማኖት ቁሙ፣ ጠንክሩ፣ ጎልምሱ ይላል። ያያይዘ ጠንክሩ፣ ጎልምሱ። የጉልምስና የጥንካሬ ልማድ ነው። በሃይማኖት ቁሙ ካለ ማለት ነው። በሃይማኖት ቁሙ ካለ ማለት ጠንክሩ፣ ጎልምሱ። ወይ ጉድ! ይህን ቃል ሳን እናነበዋለን፣ እንመለከተዋለን። እንጠንክር፣ እንጎልምስ። ጠንክሩ። የእጅ የእግር አይደለም፣ የአይኑ የልብ የማስተዋል የማወቅ የመረዳት ጉልምስና ነው፣ ጥንካሬ ነው። በሃይማኖት ቁም። ቅድም እኮ ሊቁ እንዳለው ርትዕት ሃይማኖቱ ቆይታ ያላት ቁሙ፣ በተዋሕዶ ሃይማኖት ቁሙ ማለት እኮ ነው። ታዲያ አሁን በተዋሕዶ ሃይማኖት የቆመው ብዙ አለ። ጳውሎስ ሲናገር አንዳንድ ጊዜ ትንቢትም ጭምራለሁ። የቆመው ሁሉ የቆመ እንዳይመስለው ይጠንቀቅ እንዳይወድቅ ብሏል አይደል? ስንት ሰው ወድቋል። ወንበር ላይ መፈንገል እኮ አይደለም። ወንበር ላይ መፈንገል አይደለም መውደቅ ማለት፣ ወይም ደግሞ መንገድ ላይ ሲሄዱ መውደቅ አይደለም። የቆመ የመሰለው ሁሉ እንዳይወዱ ጠንቀቅ ያለው ሃይማኖት ነው። ቁሙ ያለው ለዚህ ነው። ንቁ፣ በሃይማኖት ቁሙ። መናፍቅ ያታለለው ወድቋል። ብዙ ወድቋል። ያንሸራተተው ብዙ ተንሸራቷል። ብዙ ወጥቷል። እስከ መጨረሻው ድረስ የታገሰ ይድናል። እስከ መጨረሻው ድረስ የታገሰ ይድናል። የወጣ ይመለስ፣ ያለም ባለበት ይቁም ማለት ነው። ጳውሎስ ንቁ፣ በሃይማኖት ቁሙ፣ ጠንክሩ፣ ጎልምሱ፣ እንዳትወድቁ፣ እንዳትፍገመገሙ፣ ራሳችሁን ጠብቁ እያለ ይመክረናል፣ ያስተምረናልና በእውነቱ እመቤታችን ቅድስት ድንግል ማርያም ለሁሉም መሰረታችን ናትና አማላጅነቷ፣ ጣዕሟ፣ ፍቅሯ፣ ረድኤቷ፣ ጸጋዋ ከሁላችን ጋር ይሆን። ሀገራችን ኢትዮጵያን፣ ዓለምን በጠቅላላ አምላካችን እንዲጠብቅልን ታማልደን እግዝእትነ ማርያም ወላዲተ አምላክ ፈተናውን ታርቅልን፣ ኃይለ አጽራርን፣ ኃይለ አጋንንትን፣ ኃይለ መናፍቃንን ያድክምልን። ጸልዩ፣ ጹሙ፣ በርቱ፣ ተፋቀሩ። የኔ ደቀ መዛሙርት መሆናችሁ የሚታወቀው እርስ በርሳችሁ ስትፋቀሩ ነው። ዮሐንስ ወንጌል ምዕራፍ
13 ስለዚህ ነው የሚናገረው። አትለያዩ፣ መለያየት የሰይጣን ነው፣ አንድነት የመላእክት ነው፣ የቅዱሳን ነው ይላልና አባቶቻችን ሊቃውንተ ቤተክርስቲያን፣ አባቶቻችን ቀሳውስት፣ ዲያቆናት፣ ምዕመናንና ምዕመናት ሁላችሁ በየማዕረጋችሁ በየጾታችሁ አሁንም የመጨረሻውን ሰላምታና የመጨረሻውን አሰነባበቻ በእመቤታችን በቅድስት ማርያም አማላጅነት የጀመርነውን ርዕስ በበረከት እንዲያደርግልን የተማርነውን ትምህርት እንዲባርክልን አምላካችን ቅዱስ ፈቃዱ ይሁን። እድሜ ጤና ሰጥቶ ያቆያችሁ፣ ይጠብቃችሁ፣ ስራችሁን ይባርክላችሁ፣ ይቀድስላችሁ። እንጀሩበት የምትወጡበት ሁሉ እመቤታችን አትለያችሁ። እመቤታችን የደም ስራችን የጀርባ አጥንታችን ናትና አሁንም በስጋችን በነፍሳችንም አትለየን፣ ተጠብቀን እስከ ወደሙ እንድንበቃ እንዘጋጅ፣ ለንስሐ እንድንበቃ አምላካችን ፈቃዱ ይሁንልን። በኢትዮጵያ ገዳማት፣ አድባራት፣ የአብነት ትምህርት ቤቶች አሉና እየተመካከራችሁ እየተነጋገራችሁ አስራት በኩራት መስዋዕት መስጠትም አንዱ የሃይማኖት መገለጫ ምግባር ስለሆነ ሃይማኖት ሁሉ ሲባል ምንጩ እንዳይደርቅ የመናፍቃኑ ውዥንብር በሁሉም ነው። በአብነት ትምህርት ቤቶች ላይ ብዙ ችግር አለ። ምንጩን ለማድረግ ይሞክራሉ፣ ግን ስልቱ ስለሚታወቅ ይመለሳሉ። የሆነ ሆኖ ግን ጉባኤ ቤቶችን ልናበረታታ እናጠነካክር ይገባናልና የተከበራችሁ ክርስቲያኖች ሁሉንም ነገር እንደ እግዚአብሔር ፈቃድ ሰራ ነው። በርቱ፣ ጠንክሩ፣ አይዟችሁ። መጻሕፍቶችም እየታተሙ ነው፣ ይላኩላችኋል። ለዚህም እኛ በተለይ አንድታ ሃይማኖት አበው አሁን በቅርብ ጊዜ ታትሟልና ወደዚህ ስትመጡ ሰው እየላካችሁ መጽሐፉን ይደርሳችሁ ይሆናል። ቅድም ሲጠቀሱ የነበሩት ጥቅሶች ሁሉ ስለ እመቤታችን የዮሐንስ አፈወርቅ፣ የእነ ቅዱስ ቄርሎስ፣ የእነ ቅዱስ ጎርጎርዮስ በዚህ መጽሐፍ ላይ ይገኛልና ጉባኤ ቤቱን ለመርዳት መጽሐፍ ታትሟል። ጉባኤ ቤቱ መሰረት ተጥሎ በ2000 ዓመተ ምህረት እስካሁን ድረስ ግንባታው አልተጀመረም። የደቀ መዛሙርቱ መጠለያ ስለሌላቸው ለዚያ ሚል ነውና መጽሐፉ የታተመው። መጽሐፉም እንዲደርሳችሁ ይሆናል። ያሳሰብኩኝ እዚህ ላይ እጨርሳለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ዲካኮ ተይሰባ ስም እግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት አሜን። ወስማ ለኢቲ ድንግል ማርያም፣ የድንግሊቱ ስም ማርያም ነው። አልኪ ነው ወይም እንትን በላይልኪ ምንም ነውር ነቀፋ የለብሽም። ድንግል በክልኤ አምላክን ከመውለድሽ በፊት ድንግል፣ በወለድሽ ጊዜ ድንግል፣ ከወለድሽ በኋላ ድንግል ማርያም፣ ወትረ ድንግል ማርያም፣ የማርያም ጊዜ ድንግል እያልኩኝ ብቻን አጠቃልላለሁ። ስላዳመጣችሁ አመሰግናለሁ። አሜን። በእውነቱ እጅግ የሚያስደንቅ ነው። እንደ እግዚአብሔር ቸር ማን አለ እና በመላው ዓለም ያላችሁ ወገኖቻችን ከነባ ጭምር ነው መቼም ይሄን ትምህርት የተከታተለው። እግዚአብሔር ቸር ስለሆነ ይሄንን አመቻችቶልን በእውነቱ በእመቤታችን ፍቅር ልቦናችን ውስጥ አድሮ የምንቃጠል ሁላችን ዛሬ አድሎን የአብነት ትምህርት ቤቱን በረከት ከምንጩ ሰምተናልና እንዲህ መሰሉ አባቶቻችንን እግዚአብሔር እንዲያው እንድንጽናናባቸው ረጅም እድሜና ጤና ይስጥልን፣ እግዚአብሔር ያክብርልን። እንግዲህ እግዚአብሔር የሰራውንም ተአምራት መግለጽ ያስፈልጋል። ሊቀ ሊቃውንት ዕዝራ ሐዲስ በዚያው ባሉበት ከጎንደር ወደ አዲስ አበባ አስመጥቶ ከዛ ይሄንን ጉባኤ ለማካሄድ ነበረ የታሰበው። ግን በትራንስፖርትም በሌላ ምክንያት ስላልተቻለ
በዚሁ በሳን ሆዜ ደብረ ይባቤ ዳግማዊ ቅዱስ ገብርኤል ቤተክርስቲያን ያሉ የሰንበት ትምህርት ቤት ወንድሞቻችንና እህቶቻችን የትራንስፖርት ችለው እዛው በሀገር ቤት ያለች እህታችን ወለተ ስላሴ እዛው ጉባኤ ቤቱ ድረስ በመሄድ ሊቀ ሊቃውንት ዕዝራን ከዚያው ድረስ ነው ከጎንደር ነው እዛው ከቦታው ታስተላልፍልን የነበረው። በእርግጥ አንዳንዴ አለፍ ብሎ የስልክ መቆራረጦች ነበሩ። ወደፊትም እንግዲህ ሁኔታዎችን አመቻችተን በድጋሚ እንዲህ ጥልቅ የሆነውን ህይወታችንን የሚያረሰርሰውን ራሳችንን እንድናውቅ የሚያደርግ ለአጻረ ሃይማኖትም በእውነቱ ከበቂ በላይ መልስ የሚሰጥ ጥያቄያቸውን የሚያሳጣ በእውነቱ ስለሆነ ይሄ ህብረታችን ይሄ ፍቅራችን እግዚአብሔር ያጽናልንና በድጋሚ ሊቀ ሊቃውንት ዕዝራ ሐዲስንም ሊቀ መዘምራን ኪነ ጥበብንም እንደዚሁ እንጋብዛለን። እሳቸው ወደ አዲስ አበባ አስመጥተን እናደርጋለን። እዚህ ወጣቶች በሳን ሆዜ ቅዱስ ገብርኤል ያሉ ሰንበት ትምህርት ቤት ወንድሞቻችንና እህቶቻችን በእውነቱ ትልቅ አብነት ነው ያደረጉት። እንዲህ ሁላችንም በአንድ ዓላማ የምንረባረብ ከሆነ ለቤተ ክርስቲያናችን በእውነት እንደርስላታለን ማለት ነውና አሁንም በእውነቱ ሊቀ ሊቃውንት ዕዝራ ሐዲስ የአራቱ ጉባኤያት መምህር በእውነቱ በረከታቸው ይደርብን። በመላው ዓለም ያላችሁ ዛሬ ድምጻቸውን መስማት ራሱ ትልቅ መድኃኒት ነው እግዚአብሔር የሰጠንና እንደው ስለመቤታችን እንዴት አድርገው በእውነቱ አመስጥረው እንዳስተማሩን ታያላችሁ ማለት ነው። በዚህ መሰረት እነዚህ ጉባኤ ቤት የፕሮቴስታንታዊ ተሐድሶ ዋና ትኩረታቸው ስለሆኑ እንግዲህ በማንኛውም ነገር ቅድም እንደነገሩን መንፈሳዊ ግዴታችን ነው። በማንኛውም ነገር መታዘዝ አለብን፣ መተባበር አለብን። ይሄን እንድናደርግ የአምላካችን ቅዱስ ፈቃድ ይሁንልን። እዚሁ በሰሜን አሜሪካ እንደዚሁ አንድ ታላቅ ሊቅ አሉ። ዛሬ በእውነቱ ከምንጭ ነው ብያችኋለሁ። ታላቅ ሊቅ አሉ ሊቀ ጠበብት ይሄይስ እሳቸው ወረብ ያቀርቡልናል። ወደ አባታችን ወስዳችኋለሁ። እሺ፣ እግዚአብሔር የተመሰገነ ይሁን። የአባታችን ሊቀ ሊቃውንት ዕዝራ ሐዲስን ትምህርት በጥሩ ሁኔታ ሰምተን ለመስራት ሰርተን ባለዋጋ ለመሆን በምድርም በሰማይም እግዚአብሔር ከኛ ጋር እንዲሆን የእመቤታችን በረከቷ ጣዕሟ ፍቅሯ እንዳይለየን የእግዚአብሔር ፈቃዱ ይሁንልኝ። አሁን እንግዲህ ለተሰጠው ትምህርት የእመቤታችን የምስጋና ወረብ አንድ እንደገና ደግሞ ህዝቡ ያው ባያለበት በእምነቱ እንዲጸና እንዲበረታ ለህዝቡ አንድ ወረብ 2 ወረብ አቀርባለሁ ከተፈቀደልኝ። ወደ ወረቡ ኩሉ
ስላዳመጣችሁኝ በእግዚአብሔር ስም በጣም አመሰግናለሁ። ሊቀጥበጥ ይሄ አባታችን ለሊቀጠበብት ጥበበ ይሄይስ ረጅም እድሜና ጤና ይስጥልን። አስበሊቃውንትን እግዚአብሔር ይክፈልልን። ሊቀጠበብት ጥበበ ይሄይስ እንግዲህ
ሁላችንም አባቶቻችንን ሊቃውንቱን እንድናውቃቸው ናቸው። እሳቸው አንድ ትልቅ ቤተ መጻሕፍት ማለት ናቸው። የጥበብ ምንጭ ናቸው። እንዲሁም ደግሞ በእውነቱ እዚሁ ቀደም ከምንጩ እንደሰማነው ትምህርቱ እንደሰማነው እንደዚሁ ከምንጩ ነው። አሁንም ዛሬ በእውነቱ እጅግ ታድለናል ማለት ነው። ስለዚህ እነዚህን በእውነቱ የቤተ ክርስቲያን አይን ብርሃን የሆኑ ሊቃውንቱን እግዚአብሔር አምላክ ይጠብቅልን፣ ረጅም እድሜና ጤና ይስጥልን። እሳቸው ያሉት በዲሲ ነው። እንግዲህ ሁላችንም አባቶቻችን እንድናውቃቸው ነው። እንግዲህ እግዚአብሔር አምላካችን አነሳስቶ አስጀምሮናል፣ ደግሞ እዚህ ሰዓት አድርሶናል። አሁን ከሚገባው ከመጠን በላይ ሁላችሁም ስለ ቤተ ክርስቲያናችን፣ ስለ ታላቋ ቤተ ክርስቲያናችን ሐዋርያዊት፣ ዓለም አቀፋዊት ስለሆነችው ታሪካዊት ስለሆነችው ቅድስት ቤተ ክርስቲያናችን ተነስተን ይሄ በአንድ ጊዜ ለአንድ ወቅት ብቻ የሚቆይ አይደለም እና በዚህ መሰረት ትልልቅ ስራዎች የሚሰሩበት ነው። በሚገባ ተገንዝበናል። ከዚህ በኋላ እንግዲህ ሁላችንም ለቤተ ክርስቲያን ድርሻችንን የምንወጣበት ሰዓት ነው። አሁን ከዚህ በመቀጠል ከመጨረሻ እግዚአብሔር ይህንን እድል አመቻችቶልን ጉባኤያችን በሰመረ ሁኔታ እዚህ ደርሷል። ጥያቄ አስተያየት ካላችሁ በእውነቱ በጸረ ተሐድሶ ፌስቡክ ኢንቦክስ ማድረግ ትችላላችሁ። ይሄንን ማናችንም ሁላችንም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ይሄንን መንፈሳዊ አገልግሎት በሚገባ ከጸሎት ጀምሮ መደገፍ ይገባናል ማለት ነው። እንግዲህ በነጠበ በጎደለ በአፈ መላእክት ያርምልን እግዚአብሔር። ሁላችንም በመላው ዓለም የምንከታተለውን ሁሉ እግዚአብሔር የልቦናችን ሐሳብ ይፈጽምልን፣ ቤተክርስቲያናችንን ይጠብቅልን፣ ሁላችንም በተዋህዶ እምነታችን ያጽናን። እንግዲህ አሁን የጸሎት ሰዓት ነው። አባታችን ሊቀ ጠበብት ሀብተ ማርያም በጸሎት እንደጀመሩን በጸሎት ጉባኤያችንን እንፈጽማለን ማለት ነው። ሁላችንም ለጸሎት ልቦናችንን እንሰብስብ። ይህንን ጉባኤ በሰላም አስጀምሮ በሰላም ያስፈጸመን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊቃውንተ ቤተክርስቲያን አባቶቻችን፣ መምህራን ወንጌል ወንድሞቻችን፣ እንዲሁም ዘማሪያኑ በሕይወተ ሥጋ በሕይወተ ነፍስ እንዲጠብቅልን፣ የአገልግሎት ዕድሜያቸውን እንዲያረዝምልን፣ ሕዝበ ክርስቲያንን በሃይማኖት እንዲያጸናልን ቅዱስ ፈቃዱ ይሁንልን። በእመቤታችን በቅድስት ድንግል ማርያም አማላጅነት፣ በቅዱሳን መላእክት ተራዳኢነት፣ በአበው ቅዱሳን ጸሎት ከነጣቂ ተኩላ ሁላችንን እንዲጠብቀን አባታችን ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምን ኃጢአታችን ያስተሰርይ ዘንድ በዘላለሙ አሜን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታ ኢየሱስ ክርስቶስ ሆይ የእኔንም የወገኖችን የሕዝብን ኃጢአት አስተስርይ። ይቅር በማይሠራ ኃጢአት እግዚአብሔር ይፍታ።